በሰማርያ ሊያልፍ ግድ ሆነበት ይላል። አንድ ስዕል አስታውሳለሁ። መድኃኔዓለም በር እያንኳኳ ታስታውሳላችሁ። በር አልተከፈተም፣ እሱ ግን ማንኳኳቱን አላቆመም። ያ በር ያንቺ ልብ ነው። ትዕቢት የቆለፈው በር፣ ምቀኝነት የዘጋው በር፣ ዘረኝነት የዘጋው በር፣ አለማመን የዘጋው በር፣ አለመስማማት፣ ልዩነት የዘጋው በር እሱ እንኳን ይሄውና በሩ እንደማይከፈት አውቆ ጥሎ አልሄደም። አማኑኤል ዛሬ በራችንን ያንኳኳል። የልባችን በር ላይ ቆሞ ባይሰጠንም እንኳን ቢከለክለን እንኳን እኛ በፈለግነው ሰዓትና ጊዜ እግዚአብሔር ባያደርግልን መድኃኔዓለምን የታመንነው ከነጉርለታችን ልናመልከው ነው። እስቲ አክብሩት እግዚአብሔርን ከፍ አድርጋችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ። ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ ጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ኃጢአት በደላችንን በምሕረቱ ከድኖ ምሕረትና ይቅርታ በሚታደልበት በምሕረቱ አደባባይ ስለሰበሰበን ልዩ ሶስት አብ ወልድ መንፈስ ቅዱስ ሥላሴ ስሙ የከበረና የተመሰገነ ይሁን። ለቃል ርደት ለሥጋም ርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ብርሃን ያየንባት ዓይናችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም፣ ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም፣ መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ የጭንቋ ደራሽ ባለቀስን ጊዜ እንባችንን የጠረገችልን በክፉ ቀን አልተለየችን የኢየሱስ ክርስቶስ እናት ቤዛዊተ ኩሉ እመ አምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። በአማላጅነቷ ጥላዋ ስር ያረፋችሁ ለድንግል ማርያም ክብር ይሁንላት። አመስግኗት። ክርስቶስን በሞቱ በኩል የመሰለች አንገቷን ለክርስቶስ የሰጠች ከሷም በኋላ አብረዋት 27 ደናግል ቅዱሳት አንስትን ለክርስቶስ ያስማረከች ታላቋ ሰማዕት ቅድስት አርሴማ አማላጅነቷ በረከቷ ጸጋና ክብሯ ከሁላችን ጋር ይሁን። እጅግ የምናቸው መምህራችን ላይከ ወንጌል ቀሲስ አብርሃም የዚህ ካቴድራል የስብከተ ወንጌል
እጅግ የምንወዳቸው አንጋፋው አባታችን መላከ ሰላም ቀሲስ እንግዳ ወርቅ በቀለ የዚህ ጉባኤ መሰብሰቢያችን ምክንያት የሆነን ሙሐዘ ስብሐት መምህር እንግዳ ወርቅ ጌታቸው ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች በወደደን ባከበረን ደግሞም ባፈቀረን በሰላም ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እንደምን ከረማችሁ? አሜን። እግዚአብሔር አምላካችን እንድናመሰግነው ከርኩሰት መንደር ለይቶ በቅድስናው ስፍራ የሰበሰበን አማኑኤል አምላካችን ስሙ የከበረና የተመሰገነ ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የያችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ቅዱስ ቃሉን ሰምተን እንድናርፍ ጌታ መንፈስ ቅዱስ ሁላችንም ያግዘን። የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። የትምህርታችን መነሻ ርዕስ የምናደርገው ዮሐንስ ወንጌል ምዕራፍ 4 ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ ይሄንን ቃል ከኔ ጋር አብራችሁ ትጠራላችሁ። በሰማርያ ሊያልፍ በሉ። ግድ ሆነበት። ቤት ሊያልፍ ግድ ሆነበት። በሰማርያ ከተማ ሊያልፍ ክርስቶስ ግድ ሆነበት ብሎ ታላቁ የምስጢር ደቀ መዝሙር ሐዋርያ ቅዱስ ዮሐንስ ፍቁረ እግዚእ ይህንን ቃል መዝግቦ እናገኛለን። ክርስቶስን በዛች ከተማ እንዲገባ ያስገደደው ምንድን ነው የሚለውን በዚህ የትምህርታችን ክፍል ውስጥ የምንዳስስ ይሆናል። ናፍቆታችሁ ክርስቶስ፣ ለጨለመው ቤታችሁ ድምቀት፣ ለመረረባችሁ ነገር ሁሉ ጣፋጭ እሱ ነውና ክርስቶስ ሰማርያ ከተማ ሊገባ ግድ የሆነበት ጌታ ወደን የምንኖርባትም ከተማ ክርስቶስ ይግባል። ወዳላችሁበት ማንነትና ጎጆአችሁ ይግባላችሁ። እሱ ሲገባ የዘመመው ጎጆአችሁን ይደግፍላችኋል። እሱ ሲገባ ጉድለታችሁ ይርቅና ሙላት ይሆናል። እሱ ሲገባ በረከታችን ይጀምራል። አማኑኤል ወደ ቤታችን ይግባ። ብንታመም መድኃኒታችን ነው፣ ወደ ቤታችን ይግባ። ብንቸገር ረዳታችን ነው፣ ይግባልን መድኃኔዓለም። ብንጨነቅ ሰላማችን ነው፣ ክርስቶስ ይግባልን። ብንታረዝ ልብሳችን ነው፣ መድኃኔዓለም ይግባልን። ብንጠማ የሕይወት መጠጥ ነው፣ ጥማችንን የቆረጠልን ነው፣ ይግባልን መድኃኔዓለም። አው በጨነቀን ነገር ሁሉ እሱ ሲገባ እናንተ ማስተካከል ያልቻላችሁትን ስልጣንና ዝና ገንዘብና ቤተዘመድ የማይመልሰውን ጥያቄያችሁን ሊመልስ ወደ ቤታችሁ አማኑኤል ይገባል። ሲገባ አንገቱን የሰበረ ሰው ቀና ይላል። ሲገባ የታመመ ሰው ይድናል፣ ይፈወሳል። ይሄ የምህረት ጌታ ለተጨነቀችው ዓለም መፍትሄ ነውና ለምትበጠበጠዋ ከተማና ሀገር ሰላሟ ነውና እረፍታችን ክርስቶስ ወደ ቤታችን ይግባል። ምንድነው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት ተብሎ የተጻፈው? ይሄስ ጌታ አንቺስ አትፈልጊውም ወይ? አንተስ አትፈልገውም ወይ? ጠዋትና ማታ ደጅ የምትጠናው መድኃኔዓለም ወደ ሕይወት እንዲገባ እኮ ትለምነዋለህ። ያንተ ጥያቄ ትከሻክ ላይ ነው፣ ዛሬም አልወረድም። ዛሬም እናለቅሳለን። ዛሬም ያልተፈታ ነገር አለ። ደግሞ ከነጉርለታችን ልናመልከው መተናል። ስሙ ብሩክና መስጎን ይሁን። ሞላም ባይሞላም ቢጎርልም ምንም ቢል እግዚአብሔርን ልናመልከው መተናል። ይኸውላችሁ እኛ ስለ ጭብጥ እንጀራና ስለ ገብስ አልመጣንም። የሽሮና የበርበሬ ጥያቄ ይዘን አይደለም የመጣ ነው። ሰማያዊ ጥያቄ አለን። የሰማችሁኝ ነው? አዎ እግዚአብሔር ልጆች ኢየሱስ ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት፣ በሌላ ከተማ ሊገባ ግድ ሆነበት ተብሎ አልተጻፈም። ይሄ ጌታ የኔና የናንተ ንጉሥ በቤተ መቅደሱ የምናመልከው ሕይወታችን፣ ሰላማችን፣ ጥጋባችን፣ በረከታችን ወደ ቤታችን ሊገባ ዛሬ ግድ ያስፈልገዋል። እናንተም እንዲገባ ግድ በሉት መድኃኔዓለምን። እስቲ የሚያስታውስ ወይ ያ ስዕል ቤታችሁ ያለ ምን እያንኳኳ የተዘጋ በር ላይ ቆሟል። ያ በር አልተከፈተም፣ በሩ ዝግ ነው። ማን አውቆ ይክፈትለት ለመድኃኔዓለም? እንዲህ እኮ ነው ያለው
ማንም ድምፄን ሰምቶ በር ቢከፍትልኝ አለ። ምንን ሰምቶ አለ? ማን ይስማው? መድኃኔዓለምን። እሱ ይጣራል፣ ሰሚ የለውም። እሱ ያንኳኳል፣ በር የሚከፍትለት የለም። በራችን ተዘግቷል፣ ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! የተዘጋ በር ላይ ቆሞ ማንኳኳት። ቀንም በእዩት፣ ማታም እዩት፣ ሌሊትም ተነሱ፣ አማኑኤል በራችሁ ላይ ነው ያለው። እያንኳኳ ነው። በሩ ግን እንደተዘጋ ነው። በሩ ግን እንደተቆለፈ ነው። የተቆለፈ በር ላይ ቆሟል። ለዚህ ጌታ በር ብትከፍቱለት እንዲህ አለ፣ ወደ እሱ ጋር እገባለሁ ብቻ አይደለም ያለው፣ ከእርሱም ጋር እራት እበላለሁ አለ። እናንተ ቤት የሚመጣ እንግዳ ምሳ የሚበላ ሳይሆን እራት የሚበላ እንግዳ ከመጣ እናንተ ቤት የሚያድር ነው ማለት ነው። ለእንግዳ ማረፊያ የሚሆን ስፍራ የተዘጋጀለት፣ በልባችሁ ትልቅ የከበሬታ ዙፋን ያለው ሰው የሚበላውን ተጨንቃችሁ ታዘጋጃላችሁ፣ የሚተኛበትን ስፍራ ታዘጋጃላችሁ። አማኑኤል መጥቶ የሚሄድ እንግዳ አይደለም፣ ገብቶ ከእናንተ ጋር የሚኖር ስለሆነ ማታ አለ እራት እበላለሁ አለ። አብሯችሁ የሚያድር ስለሆነ አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናድር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን ይሄውና የተስተካከለ ፍራሽ ገዝተን አንዴ ቦንድድ እንላለን፣ አንዴ ምን እንላለን። ለወገባችን አይመቸውም። ሰላም የለንም፣ ጤና የለንም፣ በረከት የለንም፣ መስማማት የለንም። በልተን አንጠግብም፣ ተቀብተን አንወዛም። እንዲህ ባለ ጨለማ ህይወት ውስጥ ነው ያለነው። ለምን ካላችሁ ትዳሩ አልተፈወሰም፣ ቤታችሁ አልተፈወሰም፣ ንግዳችሁ አልተፈወሰም። እኛ አልተፈወስንም። ባልተፈወሰ ቤት ውስጥ እየኖርን፣ ባልተፈወሰ ትዳር ውስጥ እየኖርን፣ ባልተፈወሰ ማንነት ውስጥ እየኖርን ፈውስ ያስፈልገዋል። አማኑኤል ሐኪም ነው። እሱ መድኃኒታችሁ ነው። ያልተፈወሰው ቤታችሁ ውስጥ ጋብዞት፣ ያልተፈወሰው ትዳራችሁ ውስጥ ጋብዞት። እሱ ሲገባ ነው እረፍታችን የሚጀምረው፣ የተስተካከለ ኑሮ የምንኖረው። አማኑኤል ወደ ቤት ሲገባ ነው። ይግባልን ዛሬ ይሄ ጌታ፣ ይሄ ንጉሥ ይግባ። ከፍ አድርጋችሁ አመስግኑት። መድኃኔዓለም ይግባና ያስተካክለው። ስልጣን የማያስተካክለውን ያስተካክላል። ገንዘብህ የማያስተካክለውን ያስተካክላል። ዘመዶች ተሰብስበው የማያስተካክሉትን ማን ያስተካክላል? ዛሬም የተዘበራረቁትን ኑሯችን ጉዳይ ያስተካክልልን። እስራኤል የምንላት ሀገር የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር ርዝማኔ ያላት ሀገር ናት። በዚህ በ480 ኪሎ ሜትር የነገርኳችሁ ከሰሜን እስከ ደቡብ ነው ያልኳችሁ። ከሰሜን እስከ ደቡብ 480 ኪሎ ሜትር ላይ 3 ታላላቅ ከተማዎች አሏት። የመጀመሪያዋ ከተማ ገሊላ ትባላለች። ይሄ የሰሜኑ ክፍል ነው። ገሊላ በሉ እስቲ። ይሄ በሰሜን ያለች እስራኤል ገሊላ። መካከለኛዋ ደግሞ ሰማሪያ ትባላለች። ሰማሪያ በሉ እስቲ። የመጨረሻዋ ደግሞ ይሁዳ ትባላለች። በስተ ደቡብ ያለችዋ ከተማ ናት። ስለዚህ ገሊላ የተነሳ ሰው በደቡብ ያለችዋ የይሁዳ ከተማ ለመድረስ ከተማ መሃል ላይ ያለችዋን ከተማ ማግድ አለበት። መሃል ላይ ያለችዋ ከተማ ደግሞ ማትባላለች ሰማሪያ። ማትባላለች ሰማሪያ ትባላለች። አይሁዳውያንና ሳምራውያን ጸበኞች ናቸው። ምኖች ናቸው? ቋንቋቸው የሚነጋገሩበት መግባቢያ ቋንቋቸው የኢብሩ ቋንቋ ነው። ዕብራይስጥኛ ነው የሚያወሩት። መነጋገር ይችላሉ ግን አይስማሙም። ምንድነው ክርስቶስ ወደዛች ከተማ እንዲገባ ያስገደደው የሚለውን በትምህርታችን ውስጥ ነው። ጊዜ ለኛም ዘመን አሁን ላለንባት ከተማ በሰማሪያ ከተማ ገብቶ ያንን የኃጢአት ቅጥር እንዳፈረሰ ያንን ያፈረሰ በእኛም ሀገር ገብቶ የተገነባብንን የክፋትና የጥላቻ ግንብ አማኑኤል ሊያፈርስልን ይገባል። ይፍረስ አይፍረስ? ዘረኝነት ግንቡ ይፍረስ አይፍረስ? ጥላቻ ይፍረስ አይፍረስ? ማን ያፍርስልን? ከፍ አድርጋችሁ አመስግኑት። አማኑኤል ያፍርስልን። በጣም የሚገርም ነው። አይሁድና ሳምራውያን በአንድ ቋንቋ ቢነጋገሩ በባህል ታሰሩ። አይሁዳዊ በነካበት ዕቃ ሳምራዊ ውሃ ይጠጣል። አይሁዳዊ ሰላምታ ቢሰጥ ያኛው አይመልስለትም። በምን ይለያያሉ ካላችሁ በአለባበስ። በምን አልኳችሁ? በአለባበስ። አይሁዳዊ ከቤት ሲወጣ ሶስት ነገር አታሳየኝ ብሎ ነው የሚወጣው። ከቤት ሲወጣ ምን አልኳችሁ? ምን አልኳችሁ? ሶስት ነገር ትወጡ። እንደው ባላይ ብላችሁ የምትወጡ ሰው ሊኖር ይችላል፣ አላውቅም። እንደው ገሌን ባያሳየኝ የሚል ሰው ኳላ ወይ ደግሞ ሰፈር ውስጥ ተቀምጠው በር ላይ ማያሳልፉ
ምላሳቸው እንደ ጦር እንደ ሾህ የሚዋጋ ሰዎች እግርና እግራቸው እስኪማታ ድረስ አቅጣጫ የሚያጠፉ ሰዎች አሉ በምላሳቸው የተነሳ። ለነሱ ሲባል ሌሊት እየተወጣ ለነሱ ሲባል ምሽት እየተገባ እንዲህ የሚያሳቅቁ ምላሰኞች ይኖራሉ። ኧረ እንዲህ ካለ ከምላስ ጦር ይሰውራል። እና ይገርማችኋል አይሁዳዊ ከቤት ሲወጣ 3 ነገሮችን አታሳየኝ ይላል። የመጀመሪያው አታሳየኝ ይላል። ምን አልኳችሁ? ለምን በብሉይ ኪዳን የሰማችሁ ይናር መቅደስ አይገባም፣ መስዋዕት አይሰዋም፣ የተለየ ነው። ማህበረሰቡ ሁሉ ያገለዋል። ስለዚህ በመንገድ ላይ አይሁዳዊ ሲሄድ ለምጻም እንዳ ክፍል ነው። ጠዋት ስትነሱ እንደው አንድ ሰው በነገር ቢጠብሳችሁ ምን እንደምትሉት እንደው ዛሬ ምን ነው በቀኝ ነው እንዴ ተነስ በቀኝ አይደለም እንዴ ተነሳውት እንደው በጣም ታክሲ ላይ ምን ትጨቃጨቃላችሁ? የሆነ ቦታ ስራ ቦታም ትጨቃጨቁና እንደዛ ትላላችሁ። ቀራጭ አታሳየኝ ይላል። ሁለተኛ ምን አታሳየኝ ይላል ካላችሁ ቀራጭ አታሳየኝ። የመጀመሪያው ለምጻም፣ ቀጥሎ ቀራጭ አታሳየኝ። ምን አልኳችሁ? የመጀመሪያውስ ሁለተኛውስ ቀራጭ ከተወሰነለት በላይ ይወስዳል፣ ድሆችን ያስጨንቃል፣ የራሱ ያልሆነውን ገንዘብ ይሰበስባል ተብሎ ማህበረሰቡ ያገለዋል። ይሄንን አታሳየኝ ይላል። እናንተስ ከተባለላችሁ በላይ አትወስዱም? ሰዎች እንዲያምኗችሁ ብላችሁ መቃችሁን ማርያምን ብላችሁ አትሸጡም? መድኃኔዓለምን ብላችሁ ዋሽታችሁ አትሸጡም? የሆነ በስራ ቦታችሁ አያችሁ፣ እንደዛ ብላችሁ ዋሽታችሁ የሰበሰባችሁት ገንዘብ ግን ህይወት ይሆናችኋል፣ እንጀራ ይሆናችኋል፣ ሰላም ይሆናችኋል፣ በረከት ይሆናችኋል። በሚዛን ሰርቀን የምናመጣው እህሉ ላይ ባይደባልቀ የምናመጣው በረከት ይሆነናል? ልጅ ያሳድግልናል? ጤና ያመጣልናል? አያመጣልን። እና የእግዚአብሔር ልጆች ለምጻም፣ ቀራጭና የመጨረሻው ሳምራዊ አታሳየኝ ብሎ ነው የሚወጣው። ምናዊ ያልኩ ሳምራዊ እንዳታሳየኝ በቃ ብሎ እንዲህ አይነት ጸሎት ጸልዮ ነው ከቤቱ የሚወጣው ማለት ነው። በጣም የሚገርመው በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጡ በራሱ ኃጢአት ነው ብለው ስለሚያስቡ መሃል ላይ ባለው በዮርዳኖስ ወንዝ እግራቸውን ያጥባሉ፣ ጫማቸውንም ሳይቀር ያለቀልቃሉ። የእነዚህን የርኩሳኖች ሀገር በእግራችን ረገጥን ብለው። እየሰማችሁኝ ነው? ጥላቻ አያችሁ ምን ያክል ከባድ እንደሆነ? ዛሬ መንደር ውስጥ የጀመራችሁት ጥላቻ የት እንዳደጋያችሁት? ዛሬ ሰፈር ውስጥ፣ ዛሬ ትምህርት ቤት የጀመርነው ጥላቻ፣ ዛሬ አጥንት መቆጣጠራችን የት እንዳደረሰን አያችሁት? ከቤተ መንግስት ከቤተ ክህነት የእግዚአብሔር ክብር የጎደለበት ምክንያት ዛሬ ይሄ ነው። አጥንት እየቆጠርን ምስራቅ ምዕራብ እየተባባልን ወንዝ እየቆጠርን ቆላና ደጋ ስንቆጣጠር ይሄውና ከክርስቶስ ወንጌል ዘር በለጠብን። አማኑኤል ይድረስልን። ማን ይድረስልን? ይገርማል። በዮርዳኖስ ወንዝ ዞሮ በገሊላ ነው የሚገቡት ከተማዋን ላለመርገጥ። ካልሆነም ደግሞ የግድ ከተማዋን መርገጥ ካለባቸው ደግሞ እግራቸውን ይታጠባል። ክርስቶስ ታዲያ ምንድን ያስገደደው ወደዛች ከተማ ሊገባ ግድ የሆነበት? የሰራዊት ትእዛዝ መጥቶበት ይመስላችኋል? በዛ ከተማ የሚኖር አገረ ገዢ ክርስቶስን በዚህ ካልገባ ወደ ገሊላ አታልፍም፣ ወደ ይሁዳ አትሄድም ምናምን ብሎት አስገድዶት ይመስላችኋል? ሰማርያን ሳትረግጣት እንደ ሌሎቹ አይሁዳውያን እንደሚያደርጉ በዮርዳኖስ ወንዝ ከተማዋን ሳትነካ በሌላ ማለፍ አትችልም፣ በዚህ ነው ማለፍ የሚል የሰራዊት ትእዛዝ መጥቶበት ግድ ያለው ሰው ኖሮት አይደለም። ምንድነው ክርስቶስ ከተማዋን ሊገባ ያስገደደው? የሰራዊት ትእዛዝ ካልመጣበት፣ ነገስታት ካላስገደዱት ምንድነው ክርስቶስ ወደዛች ከተማ ሊገባ ያስገደደው የሚለው ደግሞ ልብን ያሞቃል፣ እኛን ያሳርፋል። እስቲ ከኔ ጋር በሉ፣ ሰማርያ ሊገባ በሉ። ያስገደደው የገዛ ምህረቱ የገዛ ቸርነቱ ነው። ክብር ለቸርዎ ለመድኃኔዓለም ይሁን። የገዛ ምህረቱ አስገደደው። ከተማዋ ላይ የተገነባው የክፋት ግንብ መፍረስ ስላለበት ኢትዮጵያውያን የተገነባብንን የክፋት ግንብ ሊያፈርስ እኛ ከተማ ሊገባ ግድ ይሆንበት። በእኛ ህይወት ውስጥ እናትና አባት በአንድ ቤተሰብ መካከል የተገነባ አያችሁ የጥላቻ ግንብ እና ያስገድደው የእግዚአብሔር ምህረት ነው። እስቲ እግዚአብሔር መሐሪ ነው በሉ። ባሕረ ምሕረቱ ሰፊ የሆነ መሐሪ፣ የትዕግስቱ ብዛት የማይለካ ቸር ነው። እዚህ ነው መዝሙረኛው ቅዱስ ዳዊት ምን አለ? ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና አለ። እስቲ ቸር ነውና በሉ። ግዴላ ቸር ነውና ምህረቱ ለዘላለም ነው አለ።
ምሕረቱ ለዘላለም የሆነ ቸር የሆነው ጌታ ወደዛሽ ከተማ ሊገባ ያስገደደው ነገር ኖሮ ሳይሆን የገዛ ምሕረቱና ቸርነቱ አስገድዶት ከተማዋ ላይ ገባ። የዘረኝነትን ግንብ ሊያፈርስ ገባ። ከኔ ጋር ጥሮችን ብቻ ላስጠራችሁ። የዘረኝነትን ግንብ ሊያፈርስ ገባ በሉ እስቲ። የምንን ግንብ? አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው ምንድነው ምክንያታችሁ ተብለው ቢጠየቁ ከአሕዛብ ጋር በጋብቻ ተገናኝታቸዋል ብለው ነው የሚጠሏቸው። ከምን ጋር? ከአሕዛብ ጋር። እነሱ ደግሞ ወደን እኮ አይደለም የሚል ምክንያት ያቀርባሉ። በቀኝ ግዛት ተይዘን ነው እንጂ ወደን አይደለም አትፍረዱብን ይላሉ። አያችሁ፣ በቀኝ ግዛት ተይዘን ነው፣ በጦርነት ተወረን ነው። ስለዚህ እኛ ፈልገነው አይደለም እኮ ባሪያ ይሆን ነው። እኛ በቀኝ ግዛት የተገዛ ነው፣ ወደን አይደለም፣ የምርጫ ጉዳይ ነው በቃ ብለው እንደዚህ አይነት መልስ ይመልሳሉ። አይሁዳውያን ሳምራውያንን ምክንያት ቢደረድሩባቸው አይሁዳውያንም ከምክንያት አያመልጡም። ይገርማቸዋል። አይሁዳውያን ራሳቸው በባቢሎን እኮ ተማርከዋል። እንደውም ግንቦቻቸውም ቤተ መቅደሶቻቸውን ፈርሰውባቸዋል። እነሱ ራሳቸው በቀኝ ግዛት የተገዙ እናንተ ከአሕዛብ ጋር ተጋባችሁ ብለው እነዛን ይከሷቸዋል። በዘር የተነሳ ጥላቻ ምክንያት የለሽ ነው። የሰማችሁ ይናል። ማን መርጦ የተወለደ አለ? ንገሩኛ። እንደው አሁን ምረጭ ብትባይ እንደው ሮያል ፋሚሊ የሚባሉ አለ፣ የነገስታት ዘሮች አለ። ቤተ መንግስት መወለድን ማን ይጠላል? ከባለጠጋ ቤት መወለድን ማን ይጠላል? አያችሁ፣ መርጦ ሰው ቢወለድ የት እንደምትሆን እንደውም ኢትዮጵያ ላትወለድ ሁሉ የምትመርጡ ሰዎች ትኖራላችሁ፣ እርግጠኛ ነኝ። እንደዛ የሚሉ ሰዎች አሉ አይደል? እኔ ኢትዮጵያ እንደው ደሃ ሆኜ ከምኖር አሜሪካ ምን ሆኜ ብኖር ብለው በድፍረት የሚናገሩ ሰዎች ስለምንሰማ፣ ስለዚህ በዘር የተመሰረተ ጥላቻ ምክንያት የለሽ ነው። ዘረኝነት ከጥንት እስከ ዛሬ የሰው ልጆች ትልቁ ፈተና ነው። ከመቼ እስከ መቼ አልኩኝ? በእኛ ዘመን የተጀመረ አይደለም። ከጥንት ጀምሮ እስከ ዛሬ ድረስ ዘረኝነት የሰው ልጆች ፈተና ነው። ክርስቲያን ፈተና ነው። ለምትሰሩበት መስሪያ ቤት ፈተና ነው። አያችሁ። ስለዚህ ልጆቻችሁን ክርስቲያን አድርጋችሁ አሳድጉ። በሰውነት አጥንት አታስቆጥሯቸው። ሰው ነህ እያሉ ስለ ሰውነት ንገሩ። ቅዱስ ዳዊት እኮ የመጀመሪያው ልጁ ሰሎሞንን የመረቀው እኮ ምንድን ነበረ? ልጄ ሆይ ሰው ሁን ያለው። ምን ሁን? ሰውነት ይበልጣል አይበልጥም? በሰውነት ቋንቋ እንድንግባባ አማኑኤል ይርዳል። በጣም የሚገርማችሁ ዘረኝነት እስከ ዛሬ የሰው ልጆች ፈተና ከሆነ ዘረኝነት በምን የሚሻር ይመስላችኋል? ዘረኝነት በርዕዮተ ዓለም ነገስታቱ ጥንካሬ የሚሻር ሳይሆን ዘረኝነት የተሻረው፣ ዘረኝነት ቅጥሩ የፈረሰው የጥላቻችን በኢየሱስ ክርስቶስ ይግባው። እሱ ክርስቶስ በስጋና በደም ዘረኝነትን አፍርሶልናል፣ ሽሮልናል። በተሻረ ዘረኝነት ፈረሰ ቅጥር እኮ አዲስ ቅጥር ገንጣል። እሱማ አፍርሶልን ነበር እኮ። እሱ እኮ ንዶልን ነበረ። አዲስ ግንብ፣ አዲስ የጥላቻ ግንብ እና ዓለማችን እንድትስተካከል ያስፈልጋል አይደል? ሰውየው ኦዲተር ነው አሉ። ምንድነው አልኳችሁ? ኦዲተር ነው። እና የቢሮውን ስራ ሲበዛበት ወደ ቤት ይዞ መጥቶ ነው ያንን የሂሳብ ስራ የሚሰራው። እና ሕፃን ልጅ አለውና ወንድ ልጅ አላሰራ ይለዋል አባቱን። እጁን እየያዘ ስክሪፕቶን እየቀማ ከአባቱ ጋር መላፋትና መጫወት ይፈልጋል። ለምን ይመስላችኋል? ያ ልጅ በጥባጭ ልጅ ሆኖ አይደለም፣ አስቸጋሪ ልጅ ሆኖ አይደለም። ማንን ናፍቆ ነው? ማንን ናፍቆ ነው? አባትየው ቢሮ መሄደው ልጁ ሳይነሳ ነው ከእንቅልፉ። ሙሉ ቀን ይናፍቀዋል። ከቢሮም ሲመጣ አባትየው ምን ላይ ነው የሚሆነው? ስራ ላይ ነው። ልጁ ደግሞ ራት ከበላ በኋላ ሕፃን ነው፣ ይደክመዋል። ምን ይላል? ይተኛዋል። አባቱን የሚያገኝበት የለም። ስለዚህ ለልጆቻችሁ ጊዜ ስጧቸው። በነገራችን ላይ እሺ፣ በምትችሉበት እናንተ አላርም ቀጥራችሁ ለሊት ስራችሁን ስሩ እንጂ ለልጆቻችሁ ጊዜ ስጧቸው፣ ፍቅር ስጧቸው። በህይወት እስካላችሁ ድረስ ቋሚውን ማን ነው የሚያውቀው? ሰው አለው ይላል። እንዴት ነህ ሲሉት ሰው አለው ይላል። አለው ማለት የሚችለው ማን ብቻ ነው? ጠዋት ታይቶ ማታ የሚጠፋ ሰው አለው ይላል። ስለዚህ እስካላችሁ ድረስ ለልጆቻችሁ ጊዜ ስጧቸው፣ ተንከባከቧቸው፣ ፍቅር ስጧቸው። እና ልጁን አባት ይቀማዋል። ልጄ እንደው አትረብሸኝ ብዬ ክንቢ አልከኝ። ይሄ ወረቀት እኮ አይገባህም፣ አሁን ስታድግ ነው የሚገባ። አንተ የምትጠጣው ወተት ይሄ ነው፣ አንተ የምትበላው እንጀራ ይሄ ነው፣ እንደው አትረብሸኝ ይለዋል። እና አባት እንዲህ ያደረገ ልጅ
የሆነ ነገር ነበርና የሆነ ልክ እንደ ካርታ አሁን ልጆቻችሁን የሚገጣጠሙ መጫወቻዎች ፊደል እንዲማሩ አይደል የሆነ ቅርጻ ቅርጽ ነገር ትሰጣላችሁ አይደል የሚገጣጠም አይደል ንገሩኝ እንጂ እናንተ ታውቁ የለ እንዴ አዎ እና ፊደሎች እየገጣጠሙ ቁጥሮችን እየገጣጠሙ እንዲለምዱ ጥሩ የማስተማሪያ ዘዴ ነው እንደዛ አርጋችሁ የሆነ ጌም የሚመስሉ ነገር ትሰጣችኋላችሁ እና ይሄ የዓለም ካርታ ነው የምን ካርታ የዓለም ካርታ ነው የዓለም ካርታ ሲገጣጠም ሰው ነው የሚሰጠው እየሰማችሁ ነው የሰው ቅርጽ አለው እና ለልጁ ይሄንን ግጠም ይለዋል ለትልቅ ሰው የሚከብድ ነው እንግዲህ አስቡ እንዳለች ኤዥያ የት እንዳለች ያውቃል ንገሩኝ እንጂ እቺን ካርታ አስተካክል ብላችሁ ብትሰጡት እንኳን ሌላ አይቀር ጂኦግራፊ በስርዓት ያልተማረ ሰው ራሱ አያውቀው በጂኦግራፊ ሰዓት የፎረፋችሁ ሰዎች አታውቁት እና ይገርማል ልጁን ሊገጣጥም ሞከረና አባዬ ምንድነው የሰጠኝ ብሎ ሲያይ ካርታው አልገባውም ግን አንተ ልጅ አፍ እንዲፈቱ የምታረጓቸው አቡሽ እማማ አባባ ማለት ሲጀምር ወይም ደግሞ እማዬ አለች ነው ያያሉ ነው እንዴ አለ እንዴ ስልጣኔ እየመሰለሽ እማዬ አይልሽም ማም ዳድ ነው የሚልሽ እና እንደዛ ነው ገና አፉን መፍታት ሲጀምር አፍንጫ ከየት ነው ይትላላችሁ አይደል እሱ ደግሞ ምን እያለ ያረግሳየ በእጁ አፍንጫውን ይጠቁማል አይኔቱ ጋር ነው ሲባል አይኑን ይጠቁማል እንዲህ ያረጋ ያሳያቸዋል አይደል ካርታው ባይገባው አፍንጫ የቱ ጋር እንዳለ ይሄ ልጅ ምን ይላል ያውቃል አይኔቱ ጋር እንዳለ ያውቃል ከዛ አፍንጫውን በአፍንጫው አይኑን በአይን ጆሮውን በጆሮ እያስተካከለ ሰውየውን ገጠመው ሰውየው ሲስተካከል የዓለም ካርታው ምን አለ ምን ገሩኛ ተስተካከለ አባዬ አስተካከልኩታል እየሰማችሁ ገጠምኩታል በዛሽ ቅጽበት ውስጥ እንዴት ይሄ ልጅ በምን አውቆ አፍሪካን የታውቋት ኤዥያ ሌላውን የታውቆ እንዴት ሆኖ በሚል ጥያቄ ፈጠረበትና እንዴት አስተካከልክ ሲለው መጀመሪያ ሰውየውን አስተካከልኩኝ ከዛም ዓለሟም ተስተካከለች አለ እኛ ስንስተካከል የምትስተካከል ዓለም አለች ማን እቺ ሀገር የምትስተካከለው እኛ ስንስተካከል ነው እግዚአብሔር በቃሉ መዶሻነት እየጠረበ ያስተካከለን ለሱ እንድንመቸው አድርጎ ያስተካከለን ለአምልኮ እንድንመች ለቅድስና እንድንመች አድርጎ አማኑኤል ያስተካከለን አያችሁ ዓለም ስትስተካከል አይደለም ሰው የሚስተካከለው ማን ሲስተካከል ነው ሰው ሲስተካከል ነው አማኑኤል ያስተካከለን በእውነቱ እና ስለዚህ ዘረኝነት በርዕዮተ ዓለም አይደለም በኢየሱስ ክርስቶስ ነው የተሻረው የሚሻረው በጣም የሚገርማችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው ተግባራዊ ክንውኖችን ስንመለከት የመጀመሪያው ክርስቶስ ዘረኝነትን የሻረው በልደቱ ነው እስቲ በልደቱ ነው በሉ በምን አልኳችሁ በልደቱ አሁን ታኅሳስ 29 ቀን የኢየሱስ ክርስቶስ ልደት ነው አይደል ሰማይና ምድር የታረቁበት የጥል ግርግዳ የፈረሰበት አይደል ሰውና እግዚአብሔር ታርቀው መላእክት በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች እርቅ ተደርጓል እያሉ መላእክት ያመሰግኑበት በአዲስ ምስጋና የጥል ግርግዳ ፈርሶልን እግዚአብሔርን ያገኘንበት ዕለት ነው አይደል በዛን ዕለት የፈረሰልን ትልቁ የጥላቻና የዘረኝነት ግንብ አለ ልብ አድርጉ እንዴት በሉ በክርስቶስ ልደት ጌታችን ከሕዝብና ከአሕዛብ ተወልዷል በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት በክርስቶስ የዘር ሐረግ ውስጥ ተገብተው እንዲቆጠሩ አድርጓል እየሰማችሁ ነው በራሱ የዘር ሐረግ ውስጥ ገብተው እሱ ከአይሁድ ዘር ነው ገን ከሱ ጋር ገብተው እንዲቆጠሩ አድርጓቸዋል ለምሳሌ ራኬብ የከነዓን ሴት ናት ሩት ደግሞ ሞዓባዊ ሴት ናት በክርስቶስ የዘር ሐረግ ውስጥ ግን ገብተው ተቆጥረዋል የማቴዎስ ወንጌል ምዕራፍ 1 አንብበው አያችሁ ከሕዝብና ከአሕዛብ ተወልዶ ስለዚህ ክርስቶስ በምን ሻረልን ዘረኝነትን ካላችሁ የዘረኝነትን ጽንሰ ሐሳብ በደምና በስጋ ሽሮልናል በምንና በምን በቃ ዘረኝነት በልደቱ ተሽሯል ማለት ነው በሰማርያ ሊያልፍ ምን ሆነበት ምን ሊያፈርሳላችሁ የዘረኝነትን ግንብ ጌታችን ስጋዊ ልደቱ ከአይሁድ ነው አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውን እንደሚጸየፉ ነግሬያቸዋለሁ ከተማቸውን ከረገጡ እግራቸውን እንደሚያጥቡ አውርቼላቸዋለሁ አይደለም እግራቸው ጫማቸውን አውልቀው ሁሉ በዮርዳኖስ ወንዝ እንደሚያጥቡ ጌታችንም ያውቃል እርሱ ግን ይሄንን የዘረኝነት አስተሳሰብ ሻረ ሰማርያን በእግሩ ረገጠና ገባ አይሁዳዊ የሚጸየፋትን ከተማ ሊረግጣት የማይፈልጋትን ከተማ በእግሩ ረገጠና ወደዛች ከተማ ክርስቶስ ገባ ይላል ወደ ሁላችን ቤት ይግባ
ሁለተኛው ክርስቶስ ዘረኝነትን ከሻረባቸው መንገዶች አንዱ በስቅለቱ ነው። በምን አልኳችሁ? በስቅለቱ ነው። ክርስቶስ በቀራንዮ አደባባይ እንደ ብራና ተወጥሮ የሞትን መውጊያ ሊሰብርልን ላመኑበት ብቻ ሳይሆን ለማን ነው? ላላመኑበትም አንዱ ሞቶ ዓለምን ያዳነው ሲባል በስቅለቱ ምን እንሽሮልናል ማለት ነው? ንገሩኝ እንጂ በስቅለቱ ምን እንሽሮልናል? አቤት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብቡ። እግዚአብሔር በፍቅሩ ያዳላም በመስቀል ላይ በአራት ማዕዘን ተወጥሮ መስቀል መላውን ዓለም አድራሽ ያደረገ ሞት እንደሆነ በመስቀል ይገለጻልን ሞት የላችሁ መላውን ዓለም የሰማችሁ ነው። እጃችሁ እንደዚህ ብትዘረጉ ፊታችሁ ወዴት ነው? ወደ አንድ አቅጣጫ። እጃችሁስ ጀርባችሁስ? አንድ ሰው እጁን ቢዘረጋ ራሱ መስቀል ይሰራል አይደል? ክርስቶስ መላውን ዓለምን ከዚህ ከስጋዊ አስተሳሰብ ከተገነባብን የክፋት ግንብ የመጀመሪያው የኃጢአት ግንብ ነው በአዳም በኩል የመጣውን በስቅለቱ ይሻረልን። በአዳም በኩል ሞት ነው ክርስቶስ ሞታችንን ወስዶ ነው ሕይወት የሰጠን። ስለዚህ ዘረኝነት በልደቱ ተሽሯል። ዘረኝነት በስቅለቱ ተሽሯል። ቀጥሎ ዘረኝነት ቤተክርስቲያን በመመስረቱ ተሽሯል። ምን በመመስረቱ? ቤተክርስቲያን ምንድን ነው ያለው ክርስቶስ? ቤቴ ቤተ ጸሎት ትሰማይ፣ ቤቴ የጸሎት ቤት ትባላለች። ለአሕዛብም ጭምር ላመነ ብቻ አይደለም ያላመነውም ከመጣ አለ። አያችሁ፣ ዘረኝነት ልደቱ፣ ዘረኝነት ቤተክርስቲያን በመመስረቱ ተሽሯል። ሌላው ዘረኝነት በተልእኮ 12 አሞርት ምንድነው ያላቸው? ሆሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ሄዳችሁ አለ። አያችሁ፣ አይሁዳውያን ወደ ሳምራን ከተማ መሄድ አይፈልግም። ይሄን የጥላቻ አሁን እናንተ መካከል አጥር የለም አለ። አያችሁ፣ ክርስቲያን ምንም አይነት አጥር የለውም። የሰማችሁ ነው አጥር ያጠሩት ግንብ ያገነቡት ናቸው፣ መስመር ያሰመሩት በዓለሙ። ስለዚህ በዓለም ሁሉ ደግሞ ለመስበክ ቋንቋ ያስፈልጋቸዋል። ምን ያስፈልጋቸዋል? ቋንቋ ያስፈልጋቸዋል። አያችሁ፣ በአምሳኛው ቀን በአንድ ቋንቋ ከሆነ እስራኤልና አካባቢውን፣ ገሊላን፣ ሰማርያን፣ ሌሎችን የይሁዳን ከተሞች ብቻ ነው ወንጌል የሚያዳረሱበት። በዓለም ዞረው ወንጌል እንዲሰብኩ ከ72 ቋንቋ በላይ በአምሳኛው ዕለት መንፈስ ቅዱስ ገልጦላቸዋል። መንፈስ ቅዱስ ከሳቲ ነው ምስጢር የሚገልጥ። እዛ ሁሉ ቋንቋ ዞረው ዓለምን አልጫውን ዓለም በወንጌል ሲያጣፍጡ ያላመነውን ዓለም ሲያሳምኑ ወደ ክርስቶስ ምን ሲያመጡ በዚህ ሁሉ ቋንቋ ተጠቅመዋል። ቋንቋ መግባቢያ ነው ብሎ ነው መድኃኔዓለም የሰጣቸው። ምንድነው? ንገሩኝ እንጂ ቋንቋን መታወቂያ ያደረጉ ዘረኞች ናቸው። ቋንቋ መግባቢያ ነው። እንነጋገርበታለን፣ እንዘምርበታለን፣ እናመልክበታለን፣ እንቀድስበታለን፣ ሌላውም ነገር እናደርግበታለን። ይሄ ምንድነው? መታወቂያ አይደለም። ሰማችሁኝ አይደል? 72 ቋንቋ የተሰጠው አንድ ሐዋርያ 72ቱንም ቋንቋ ቢያወራ የትኛውን ታርጋ ተለጥፉለታላችሁ? ንገሩኛ። አለ የሚለጠፍ የለውም። ቋንቋው ምን ስለሆነ? መግባቢያ። ዘረኝነት ማለት አንተ ከሰሜን ነህ፣ አንተ ከደቡብ ነህ እያሉ ሰውን መለየት ነው። ሁላችን ግን አንድ እጅ የሰራን፣ አንድ ክርስቶስ ያበጃጀን፣ አንዱ እግዚአብሔር ያዘጋጀን፣ በአንዱ በእግዚአብሔር እጆች የተሰራን፣ አንዱ እግዚአብሔር በአፍንጫችን ላይ የሕይወት እስትንፋስ ሰፍ ያለብን የአንዱ አንተ ሸክላ ነህ። ሊያፈርሰን የሚችል የሰራን አምላክ አለን። በእኛ ሰውነት የሚያዝብን አምላክ አለን። በነገራችን ላይ ዘረኝነት ሲባል በጣም ብዙ አይነት ዘረኝነት አለ። የእውቀት ዘረኝነት አለ፣ የክህነት ዘረኝነት፣ የቆብ ዘረኝነት አለ። ስንት አይነት ዘረኝነት አለ መሰላችሁ? እግዚአብሔር እንዲህ ያለ ካሉ አስተሳሰቦች መድኃኔዓለም ቸርነቱ ያወጣል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማርያ ሊያልፍ ግድ እንደሆነበት ሁሉ ዛሬም በእኛ ቤት፣ በእኛም ሕይወት፣ በእኛም ከተማ፣ በእኛም ሀገር ግድ እንዲያልፍ ክርስቶስን መማጸን አለብን። እሱ ወደ ከተማችን ካልገባልን በስተቀር የኛ መሰብሰብ ያንን የክፋት ግንቦች ያንን የክፋት አጥር ሊያፈርስልን አይችልም። ምክንያቱም ወደ ከተማዋ የገባው ክርስቶስ ብቻውን ነው ይላል። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 ጀምራችሁ ታዩ። ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር። ወዴት ሄደው ነበር ይላል? ወዴት? አቤት
ወደ ገበያ ሄደው ነበር። ያገኛት ያችን ሳምራዊት ሴት ውሃ ለመቅዳት በቀትር ነበር የሄደችው ወደ ውሃው ጉድጓድ ዘንድ ይላል። ለብቻዋን ያገኛት። ለምን? የሚነግራት የሚገልጽላት ምስጢር ነበረ። ጌታ ደግሞ ምስጢራችንን ሲገልጽልን ሲነግረን ሌሎች እንዲሰሙ አላደረገም። በነገራችን ላይ ይሄ ክብረ ክህነት ነው። እኔ ጋር ናችሁ? አሁን ለምሳሌ እናንተ ንስሐችሁን ለአንድ ካህን ትናገራላችሁ፣ ቄሱ ለጓደኛው ይናገራል። ዛሬ እኔ ጋር የመጣችሁ ወይዘሮ ገሌ ታውቃታለህ፣ እንደዚህ እኮ ነው ይነግራኝ ሄደች ብሎ ያውቃል? ሰምታችሁ ታውቃላችሁ? እናንተ ናችሁ እንጂ እኛ ጋር አንድ ነገር ብታዩ ጉድ ነው የምታደርጉን። እናንተ ናችሁ እኛን ያገኛችሁ ቀን አደባባይ የምታሰጡን እንጂ የኛማ ወዳችን መቃብር ነው። እስክንሞት ይዘነው እንሞታለን እንጂ እግዚአብሔር ይማረን። ዛሬ በድፍረት አባትን የሚሰደብበት ዘመን ነው አይደል? ዛሬ ጳጳሳት ሊቃነ ጳጳሳት አንተ ያላከበርከውን ማን ሊያከብርልህ ፈልገህ ነው? ዛሬ እኮ ቤተክርስቲያን ከሀገርም አልፈን ቤተክርስቲያን ለማፍረስ ሁሉ እየጣርን ያለን ሰዎች አለን። የተቆረቆረን እየመሰልን መንፈሳዊ ቅናት ይሄ አይደለም። እናቴ ልጅ ከቻልክ ተንበርክኮ መጸለይ ነው። እውነት ሐሰት? እኛ እኮ ደካሞች ነን፣ ብርቶች እኮ አይደለን። ልንደክም እንችላለን። ግን መጽሐፍ የሚናገረው በዕብራውያን መልእክቱ ላይ ቅዱስ ጳውሎስ በድካማችን የሚራራ ጌታ አለን ይላል። በምናችን? ስንደክም የሚያግዘን የሚያበረታ፣ ስንወድቅ የሚያነሳን፣ ስንቆሽሽ የሚያጥብ ጌታ አለን። እናንተ ስትቆሽሹ ወደ ካህን ነው የምትሄዱት። እኛም ስንቆሽሽ የሚያጥብ ጌታ አለን። ሊቀ ካህን የታመነ ነውራችንን ገልጦ የማያሰጣብን፣ በደላችንን እንደ ብቅል የሚያሰጡ ቢኖሩ፣ ውድቀታችን በዓለም የሚናገሩ ቢኖሩ ደግሞ በድካማችን የሸፍኖ ያቆመናል። እዚህ ውስጥ ያለነው ከኔን ጨምሮ የተሸፈነልን ነው። ማንንም ኃጢአት ለማውራት ብቆች አይደለንም። ለምን? መሳ ኃጢአትን ትታቀብ እግዚኦ እግዚኦ ምን ይቀውም ቅድሜ ከኩ ነው የሚለው ቅዱስ ዳዊት። ኃጢአትን ብትጠባበቅ በፊት ማን ይቆማል? መኑ ዘይነጽም ኃጢአት ነው። ማን አለ ከኃጢአት የነጻ? ንጹህ እግዚአብሔር ብቻ ነው። ሰማይ ሰይኮነ ንጹህ በቅድሜው፣ ሰማይ እንኳን በእግዚአብሔር ፊት ንጹህ አይደለም ተብሎ እንጻፍ። እግዚአብሔር ንጹሃን ያርገን። አንድ ጣታችንን ወደ ወንድማችን ስንጠቁም ሶስቱ መልሶ እኛን እየጠቆመ ተቸግረናል። ብፁዕ አቡነ ሽኖዳ ሳልሳዊ ቢዩር ሰልፍ የሚል መጽሐፍ ነበራቸው። ራስን ስለመሆን ምንን ስለመሆን? አሁን ፈልጋችሁ እኮ አታችሁ። ራሳችንን ፈልገን ብናገኘው ጥሩ ነው። ራስን ስለመሆን። በነገራችን ላይ ይሄንን የጥላቻ ግንብ የገነቡ ያባባሱ እነማን ናቸው ካሉ ፈሪሳውያን የሚባሉ አሉ። ምኖች አልቋችሁ? ፈሪሳውያን። ፈሪሳዊ ማለት ምን ማለት ይመስላችኋል? ስርዓትን ሲያከብሩ ልባዊ ቅንነት የረሱ ወግ አጥባቂዎች ናቸው። ይገርማቸዋል። ምን አልኳችሁ? ወግ አጥባቂዎች፣ ስርዓትን ብቻ። ለምሳሌ አንድ ከዓለም የመጣ ሰው ኃጢአተኝነቱን አምኖ እግዚአብሔር እንደሚምረው የእግዚአብሔርን ምሕረት ተማምኖ የሚመጣን ሰው ልክ ቤተክርስቲያን ግቢ ካገኙት ጸጉሩ መንጨባረሩን፣ ልብሱ መቀዳደዱን ያዩና አቃቂር እያወጡት አቻኩሎ ከቤተክርስቲያን አስወጥቶ ያባርሩታል። ድጋሚ እንዳይመጣ። ቅድም ነግሬያቸዋለሁ። ክርስቶስ ያስገድደው የገዛ ምሕረቱና ቸርነቱ ነው ብለ። አንድ አባት ምን ብለው ጽፈዋል መሰላችሁ? የሰው ልጅ አሉ የእግዚአብሔር የምሕረቱ ጥገኛ ነው ይላሉ። የምኑ ጥገኛ? የተጠጋ ነው ምሕረት ነው ያስጠጋን። አያችሁ፣ እኛ ያለነው ምሕረቱ ነው፣ የደገፈን ምሕረቱ ነው። የምሕረቱ ጥገኞች ነን። እዚህ ሸንኮራ ዮሐንስ የዛሬ 7-8 ዓመት አካባቢ ነው ከመስከረም ማነው ሰኔ 30 ታውቃላችሁ። ቅዱስ ዮሐንስን በጣም ብዙ ህዝብ ይሄዳል ወደ ሸንኮራ ዮሐንስ እና እኔ ቀደም ብዬ ሄጃለሁ። ግቢ ውስጥ የሆነች ዳስ ነገር አለ። ከኔ ጋር መሄደ ሰው ነበርና አጠገቤ የነበረው ልጅ ጸጉሩ ምንድነው የሚባለው? ይሄ የተገመደ ጸጉር ምንድነው የሚባለው? ምን ድሬድ ነው አይደል? ይሄና ይሄ ምንድናቸው? ጆማይካዎቹ እንደሚያደርጉት ደግሞ ይሄ ዳንቴል የሚመስል እንደ ቆብ የሚመስል አለ አይደል? ታውቃላችሁ? እነ ጸጉራቸው የሚሸፍኑበት እንደዛ አይነት ነገር አድርጓል። ይገርማችኋል። ነጠላ ለብሷል። ዳዊት ነው ዳሴ ማርያም ይሁን አርጋኖን ይሁን አላቅም ይዟል። ከጸሎቱ በላይ እንባው አይቆምም። ምን አልኳችሁ? ምኑ አይቆምም? እኛ የተንጨባረረ ጸጉሩ ላይ ነው አይናችን የሚያርፈው። የተንጨባረረ ጸጉር ይዞ ልቡ ለእግዚአብሔር ለጥ ያለለት እኮ አለ። አንተ ጸጉሩ ተስተካክሎ ልብ መች ተስተካከለላ ነው? አያችሁ። ከዛ በኋላ እኔ ጸሎቴን አቆሜ በሰውየው መቅናት ጀመርኩኝ። አትቅና ያለው እኮ ይትቅና ላይ ለኮ ያን ያለው አይደለ? በክፎች ላይ ነው አትቅና ያለው። ነገረ መስቀሉን እያሰበ በሚያለቅስ ሰውማ ቀናለው። ለኔ ብለ ደማ ቆሰልክ ሞትክ ብሎ ይው ቀራሪው ላይ የተሰራለትን ስራ እያሰበ በሚያለቅስ ሰውማ ቀናለው። የአምላክ እናትን አስቦ
ያቺን ከርታታ ንግስት አስበው የሚያለቅስ ሰው ጭኗ እየተላላጠ እግሯ እየነፈረቀ ግብጽ የተሰደደችዋን ንግስት የህይወት እንጀራ በጀርባዋ አዝላ እንጀራ ያጣችው በሰው በር ላይ ቆማ አንኳኩታ እህል ያጣችውን ውሃ የተነፈገችዋን ንግስትን አስቤ ያለመልቀሴ የሚያስለቅሰን የሽሮና የበርበሬ ጉዳይ ዛሬ የኑሮ አለመስተካከል የቤት የምንባም ያስለቅሰን ወዳጅ ሲከዳን የወደደ ሲጠላን ያፈቀረ ሲከዳን የሳመ ሲነክሰን ይሄው ደምን ባያስለቅሰን መቼ ነው ነገረ መስቀሉን አስበምና አያችሁ እንዴት አይነት መታደል እንደሆነ አንድ ልጅ መጣች አንተ አለችው ጸጉርን እንዲያርገ የከተማው ሳይብስ ደሞ ገዳም ድረስ መጥመጣ ደፋር ጸጉርን ይወልሳለጭልኝና አለችው አያችሁ ያ ቤት እኮ ባለቤት አለ የዚህ ቤት ራስ ማን ነው ንገሩኛ ክርስቶስ ሁላችንንም ተቀብሎ ነው ያስገባን ልብ አድርጎ ምን ብሎ ንገሩኛ ተቀብሎ ምህረት አድርጎልን ያስገባን እኛም ስንመጣ በጽድቃችን ሳይሆን ምህረት ፈልገን የመጣ ነው ማን እንዲምረን ማን ይቅር እንዲለን ከዛ ዝም አለ እኔ ዝምታው ገረመኝ አልመለሰላትም ብዙ ተናገረችው ብዙ ሰደበችው ብዙ ተቸችው በጣም ብዙ ነገር እስክትጨርስ ድረስ ዝም አላት ከዛ አንድ አባት ነገር ነው ደግሞ መጣና ምንድነው የምትጨቃጨቁት ብሎ ይጠይቃቸዋል እንደዚህ ይሆን አያዩትም የደፋር ገዳም መጥቶ እንደዚህ ደግሞ ጸጉሩን እንደዚህ አድርጎ ብለው ሲሉ እሳቸውም ደግሞ ፈራጆኑና ከልጁ ጋር ተጨምረው ልጁና ይወቅሱታል እሳቸውንም ዝም ብሎ ሰማ ሁለቱም ተናግረው ሲጨርሱ እንዲህ አላቸው አባዬ አለ አቤትትና ዱርዬን እንኮ ምን ለኛ ብናገኝ አባዬ አለ ይሄንን ጸጉሬን መቀስም ምላጭም ካመጣችሁልኝ 3 ደቂቃ አይፈጅብኝም እመኑኝ ቆርጬ ጥለዋለሁ ግን በ3 ደቂቃና በ5 ደቂቃ መቁረጥ ያልቻልኩትን ኃጢአት ይዣለሁ የቱ ይቅደምልኝ አላቸው የቱ ይቅደም ጸጉራችን የቱ ይቅደም መቁረጥ ያልቻልነው ነገር አለ ወንድሜ ይሄው ቆርጠ መምጣት ያቃተከው ነገር አለ እኮ የተያዝክበት ከዛሬ ይወጣለው ያልክ እየተሳልክ እየጸለክ ይሄው የጀመርክ ጸበል እየጀመርክ ገዳምም እየልክ ያልወጣው ነገር ከዋለ የደከምንበት ነገር አለ ከእግዚአብሔር የለየን እኮ ይኖርብናል በኃጢአት እኮ ስርዓት ውስጥ እኮ ነው ያለነው በበደል ስርዓት ውስጥ ነው ያለነው የቱ ይቅደም አይናችሁን ከሰው ላይ አንሱ ኃጢአትን ለመሸፈን በሰው ላይ ጣት መቀሰር እንጂ ኃጢአትን አያክሮ ለእውነት መሞት ነው ተለሜ ጀመር ቀራኔው ሳናደርሰው አሁንም አይናችን ሰው ላይ ነው ያለው ጣታችን ሰው ላይ ነው ያለው የፈሪሳውያን አንዱ ስርዓት ሲያከብሩ ልባዊ ቅንነት ይረሱ ናቸው እግዚአብሔርን በመንደራቸው ልክ አጥበው የሚያወጣቸው ለማስተማር ሳይሆን ለመካሰስ አርቲክል ወንጀለኛ መቅጫ ነው የሚያወሩት ወንጀለኛ መቅጫ ሲወራ ለዚህ ወንጀል ይሄ ነው ያሉ ይናገራሉ ቤተ ክርስቲያን በሉ ከኔ ጋር እንደው ባዛኝቷ ሐኪም ቤት ናት ፍርድ ቤት እንዴ አሁን እግዚአብሔር ገልጣን ቢገልጥብን ነውራችንን ጨለማ ላይ የበደለውን ቢያወጣብን አይፈረድብንም ወገኖች ስንት ወንጀል የለብንም ቤተ ክርስቲያን ሐኪም ቤት ናት ምህረት የምናገኝባት ለዚህ እኮ ነው እግዚአብሔር መሐሪ ነው ስንል እኮ እንዲሁ አይደለም በተራ ምህረት አይደለም እየሰማችሁ ነው አንዳንድ ቀን በሀገር ራሱ ብዙ ዘመናቸውን የታሰሩ እስረኞች በምህረት ይለቀቃሉ ግን ከታሰሩ በኋላ ነው እኛ ታስረን መተን ግን አማኑኤል አስሮ አይደለም የሚያቆየን ምን አድርጎ ነው የሚልከን ፈቶ በሉ እንጂ ባለ ብዙ ምህረት ነው ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ ማን ነው እንዳንተ ያለ ይቅር ባይ ማን ነው የተባለ እግዚአብሔር እና በብርሃን ጻድቃን ናቸው ጻድቅ ነው የሚሉት ትህትናቸው ከባድ ነው ግን ትህትና የአንገት መሰበር አይደለም የልብ መሰበር ነው ልባቸው ያልተሰበረላቸው አንገታቸውን ሰብረው ያያሉ ይታያሉ በብርሃን ጽድቅ ሲሰሩ መልካም ሲያደርጉ ሲታዘዙ ማህበረሰቡ ሲያሙገሳቸው ይታያሉ ጨለማ ላይ ሌላ የወንብድና ስራ ነው የሚሰሩት የሰው ሙገሳ ይፈልጋሉ የመበለቶችን ቦርሳ ያመነምናሉ ጥቂት ዕውቀትን ከስድብ ጋር ያዙ ናቸው የሰማይን ዋጋ ረስተው በምድር ገንዘብ የሚመኩ ናቸው ስለዚህ ኢየሱስ ክርስቶስ ደቀ መዛሙርቱ ወደ ከተማ ሲሄዱ ምስጢሯን ሰው እንዳይሰማ ገመናዋን ሌሎች እንዳያዳምጡ የብቻዋ የሆነ ችግር የነበረባት ሴት ነበረች ኑሮ ያልተስተካከለላት ሴት ትዳር ያልሰመረላት ሴት እያገባች የሚሞቱባት የምትፈታ ሴት ነበረች
ትዳሯን ሊያስተካክልላት ቤቷን ሊባርክላት በአይሁድና በሳምራውያን መካከል የነበረውን ምክንያት የለሽ ጥላቻ አፍርሶ አንድ ሊያደርጋቸው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ አለበት። ያዕቆብ ለልጁ ለዮሴፍ ባስቆፈረው የውሃ ጉድጓድ ምንጭ ዘንድ የውሃው ጉድጓድ ምንጩ ደግሞ ሲካር ይባላል። ማን ይባላል? በዛች ውሃ 6 ሰዓት ነው፣ ቀትር ነው። ውሃ ልትቀዳ እንስራዋን በጀርባ ይዛ አንድ ሴት መጣች ይላል። ኢየሱስ ክርስቶስ ደግሞ ወደዛ ወደ ውሃው ምንጭ ክርስቶስ ጠጋ አለና ከጀርባዋ ቆመ። ለምንድን ነው በ6 ሰዓት ውሃ ልትቀዳ የሄደችው ከተባለ በሰማርያ ከተማ የሚኖሩ ሴቶችን ፈርታ ነው። ለምን? ከምላሳቸው የሚወጣው ቃል ቅስሟን የሰበረ ሴት ናት። ማህበረሰቡ ያገለላት ሴት ናት በትዳሯ በኑሯ ምክንያት። ስለዚህ እቺ ሴት የሰማርያ ሴቶች ለባሎቻቸው ውሃ በሚያጠጡበት ሰዓት እሷ ግን ውሃ ልቀዳ ትሄዳለች። 6 ሰዓት በሰማርያ ከተማ ውሃ አይቀዳም። እቺ ሴት ብቻ ናት ውሃ ልቀዳ የምትወጣው። ሴቱ ወደ ቤት ሲገባላት እሷ ትወጣለች። አያችሁ፣ ቅድም የነገርኳችሁ ነው። ሰው ምላስ ፈርቶ ሰዎች ወደ ቤት ሲገቡላቸው ጠብቆ እስቲ ይውልኝ አለች የለም ብሎ የሚወጣ ሰው አለ። እንዲህ አይነት ሴት ናት። እንደነገርኳችሁ ከተማው በረሃ ነው፣ በጣም ሞቃት ነው። በ6 ሰዓት ውሃውን ቢቀዱት ውሃው ይሞቃል። ምን ይላል? ይሞቃል። እነሱ ደግሞ በሰማርያ ያሉ ሴቶች ሌሊት ነው፣ ፀሐይ ሳይወጣ ነው ሌሊት ወጥተው ውሃውን የሚቀዱት። ሌሊት የቀዱትን ውሃ ደግሞ በእንስራ ይጨምሩና በጋን ውስጥ ቀብረው ያንን ውሃ ምን ያደርጋሉ? ለባሎቻቸው ከእርሻም ይሁን ከሌላም ቦታ ከድካማቸው ሲመጡ ቀዝቃዛው ያጠጧቸዋል ለባሎቻቸው። ይቺ ያልታደለች ሴት ለባሏ ፍል ውሃ ነው የምትቀዳው፣ የሞቀ ውሃ ነው የምታመጣው። እና ክርስቶስ ያችን ሴት አየና ወደዛ መጣ። ዛሬስ በክርስቶስ አይኖች ውስጥ አንታየም? እኛ አላየንም መስሏችሁ ነው? ነገሮቻችን ስለዘገዩ ጥያቄያችን በሳቱ ስላልተመለሰ ያላየን መስሏችሁ ነው? ወደ ጸሎታችን እግዚአብሔር ያልተመለከተ ዘንበል ያላለ መስሏችሁ ነው ወገኖቼ? እና ክርስቶስ መጣና ከእንስራው ጀርባ ቆመ። ከዛ ምን አላት? አንቺ ሴት ውሃ አጠጭኝ አላት። ምን አጠጭኝ? እንደው የተጠማው ማን ይመስላችኋል? እሱ ወይንስ እሷ? ንገሩኛ። ወዲያውኑ ይሄንን ቃል ሲናገር ቀና ብላ ነው ያየችው። ትንጠራራለች። አንድ መቅጃ ይዛለች። አንድ መቅጃ ውሃ እንኳን ወደ እንስራዋ ውስጥ አልጨመረችም። እንስራዋ ባዶ ነው። በመቅጃውም ውሃ አልያዘችም። ውሃው ርቆባታል። ያ ባዶ ማድጋ ባዶ ትዳሯ ነው። ዛሬም በረከት አልባ ጎጆች ትዳራችሁ ውስጥ የጎደለ ነገር አለ። ያልሞላ ነገር፣ በጥረታችን ያላስተካከልነው ነገር አለ። ከዛ በኋላ ቀና ብላ ስታየው የአይሁድን ልብስ ለብሷል። የምን አይሁድን? እሷ ምንድነች? ስለዚህ በባህል አይተሳሰሩም። አይሁዳዊ የነካውን ወይም ደግሞ ከሳምራዊ እጅ ተቀብሎ አይሁዳዊ በልቶም ጠጥቶም አያውቅም። ይሄ ደግሞ እንግዳ ነገር ሆነባት። እንዲህ አለችው፣ አንተ አይሁዳዊ እንደሆንክ አያለው፣ እኔ ደግሞ ሳምራዊ ከመሆን ሴት ውሃ እንዴት ትጠይቃለህ? በባህል አንተሳሰርም አለችው። አያችሁ ዘረኝነት። እኔ ምንድነኝ አለችው። ዛሬ በባዶ ፉከራ እየፎከርን ነው አይደል? ዛሬ የገሌ ልጅ ነኝ ብለን ከምንፎክር የገሌን ስራ ብንሰራስ? በጎ አድርጎ ያለፈ ቤተሰብ ካላችሁ ያንን ሰውዬ በጎነት መቀጠል ነው አይደል? ሰው ማለት እኮ ያቆመውን መልካም ነገር ሲቀጥል ነው አይደል እንዴ? የጀመረውን ጽድቅ ከዳር ሲያደርስ ነው። በአባቶቹ ብቻ የሚመካ አይደለም። ለምን ለትምክህትማ ይኸው ፈሪሳውያንም እኮ ያሉት እኛ እኮ የአብርሃም ዘር በር ዘግቶ የሚበላ የአብርሃም ዘር የለም እና ምንድን ነው ያላቸው ክርስቶስ? አንተ ሙሰ ትገብክሙ አላቸው። እናንተ የአባታችሁ ልጆች ብትሆኑ የአብርሃምን ስራ እና አይሁዳዊ ነህ እኔ አይሁዳዊ እንዴት ይሆናል? ያ ልጆቹ ከዚህ ውሃ ጠጥተዋል። አያችሁ ያዕቆብ ለዘላለም አይጠማም አላት። የሰጠው ምን የሚል ለዘላለም ምን አይልም አይጠማም። እንግዲያውስ አንተ ይሄንን ውሃ ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለችው። ከምን ትበልጣለህ አለችው? የያዕቆብ አምላክ መሆኑን እኮ አላወቀችም። አልፈዋል። እኔ ከምሰጠው የሚጠጣ ለዘላለም ምን አይልም
ውስጡም ለዘላለም የሚፈልቅ የሕይወት ምንጭ ውሃ ይሆንለታል ሲላት፣ እንግዲያውስ አንተ ነቢይ እንደሆንክ አውቃለሁ፣ አያለሁ። አባቶቻችን ይመጣል፣ ይወርዳል፣ ይወለዳል ብለው የነገሩን አንተ ነህ፣ ክርስቶስ ነህ የሚል ጥያቄ ያቀረበች ያለችው የቤቷን ገመና ገልጦ ስለነገራት ነው። ነብይነት ይወታሰት ነገሩኛ ሰው የሚያውቀው ችግሩ ጌታ ተናገረኝ ይላቸው ማቹና እስኪ አያቱ የራሱን ስም ሰምቶ ይመለስና ጌታ ምን አለኝ ተናገረኝ ይላል። ከዛ ገንዘብ ሰጥቶ ኮረ ለዛም ይመጣል መባ አምጣ ይባልና ለእግዚአብሔር ቤት ተብሎ መለሳል። ግን የተሻለ ይሰማችሁ ነው። ከዘላለም ሞት ያስመለጠን ይሄ ኩይ በስድስት ሰዓት በቀትር ክንብርቤ በራሴ ደፍቼ አንድ የሰማርያ ሴት አየችኝ አላየችኝ አገኘችኝ አላገኘችኝ እያልኩ እስከ መቼ ተሳቅቄ እመጣለሁ? አንድ ጊዜ ይህንን ውሃ ስጠኝ፣ የማያስጠማውን ውሃማ ፈልጋለሁ፣ ውሃ ለመቅዳት መንከራተት ይቅርብኝ ስጠኝ አለችው። እንግዲያውስ ይህንን ውሃ ከፈለግሽ ብቻሽን አይደለም ጠርተሽ ነይ አላት። ምንሽን ጠርተሽ? ቢሮ የምትደብቁ ተጠንቀቁ። ምንሽን ጠርተሽ አላት? ንገሩኛ። አንድ ናችሁ እናንተ። ባል ብቻውን ግብዣ ቦታ ሄደ፣ ማንን ይዞ ነው የሚሄደው? ሰርግ ሲጠራ ከማን ጋር ተብሎ ይጠራል? ስንት ስለሆኑ ንገሩኝ እንጂ። ይኸው ባልና ሚስት ሰርግ ቢጠሩ ሁለት ሰው ጠራው ነው የሚለው? አንድ ሰው ጠራው ነው የሚለው? ንገሩኝ እንጂ። አንድ ሰው። ስለዚህ ማንን ጠርተሽ ነው ያላት? ማን? በቃ ያንን እኮ ትዳር ሊባርክላት ነው። በሱ የተነሳ የጾታ ግንብ ነበረ ከማህበረሰቡ የተለየችበት። ከዘረኝነት ግንብ ቀጥሎ የጾታ ግንብ ፈርሶላት ከማህበረሰቡ ጋር ሊቀላቀላት ነው። የጾታ መብት ተሟጋቾች ሳይኖሩ ስለ ጾታ የተከራከረ ይሄ ነው። ይሄ ጌታ ነው የምታመልከው፣ መድኃኔ ዓለም ነው የጾታን ግንብ ያፈረሰው። ከዛ በኋላ ምን አደረገ? ጌታ ሆይ ባል የለኝም አለች። እህቶቻችን አደራችሁን ባል ኖሯችሁ ባል የለኝም እንዳትሉ እሺ። ወንድሞቼ ሚስት ኖሯችሁ እኔ እኮ ሚስት የለኝም እንዳትሉ አደራችሁ። እኔ እኮ ባል የለኝም። ጌታ ምን አለ? ባል የለኝም በማለትሽ መልካም ተናገርሽም ብለሻል። አንዱ አዳም ለአንዱ ምንድነው ለአንዷ ምንድነው የተሰጠው? ለአንዷ ሔዋን የላይፍ ቴስት እያልክ ከዚህም እየቀራረምክ እንዳትሞት። አንድ ለአንድ ነው። አንዱ አዳም ለስንት ነው የተፈጠረው? ንገሩኝ እንጂ የአዳም ጎን የተወሰደችው ያቺ አንዲቷ አጥንት የምትሞላለት ማሰት መጣ ነው። ንገሩኝ እንጂ አጥንትሽ ከምን ነው አለ? ስጋሽ ከምን ነው አለ? ስለዚህ ሁለት አጥንት ነው እንዴ? ስንት አጥንት ወስዶ ነው የሰራው? ከአዳም ጎን አንዲት አጥንት ወስዶ አይደለ? ያቺ ደግሞ ጉድለትን የምትሞላለ አንዲቷ ናት። ሰማችሁኝ አይደል? እሷ ጋር ያላገኘውን ሌላ ሰው ጋር ብትፈልገው ሞት ነው የምታገኘው። የኃጢአት ውጤቱ ሞት ነው። ይሰማችሁኝ አይደል? ራሳችሁን ጠብቁ። መቅደስ ሰውነታችሁን አታርክሱ። በዝሙት እንዳትወድቁ እግዚአብሔር ይጠብቀን። እና ባል የለኝም በማለት መልካም ተነገር። ቀድሞ 5 ባሎች ነበሩሽ አለና ሚስጥሯን ነገራት። ግን ማን እንዳይሰማ አድርጎ ደቀ መዛሙርቱ እንዳይሰሙ። የብቻዋ ነው፣ በአደባባይ አይደለም፣ ለብቻዋ ነው ያገኛት። ስንት ባሎች አሏት? 5። አሁንስ በቤት ያለው ባልሽ አይደለምን አላት። ስንት ነው ሰዓቱ? ስንት ሰዓት ነው? 5 ባሎች ቀድሞ ነበሩሽ ካለ በቤት ያለው ስንተኛው ነው? ሰዓት ቀጥሮ መጣ ክርስቶስ። በቃ ሊል ነገሯን ሊያስተካክል መጣ ክርስቶስ። የፈረሰውን ነገር ሊጠግንላት መጣ። ያዘመመው ጎጆዋ ሊጠግንላት መጣ ክርስቶስ። ከዛስ እንስራዋ ባዶ ነው። አንድ መቅጃ እንኳን እሷም እኮ ብለዋለች፣ መቅጃ እንኳን የለም ጉድጓዱ ጥልቅ ነው ብለው ነበር። አያችሁ ምክንያት ስትፈጥር ውሃ ላለመጠጣት። አሁን ሚስጥሯን ሲነግራት
ያደረገችውን የሰራችውን ሁሉ ዘርዝሮ ሲነግራት እንስራዋን በጌታ እግር ስር ሰብራ ወዴት ሄደች? ንገሩኝ እንጂ። አቤት ወደ መንደር ውስጥ። አሁን በመንደር ያሉትን ሴቶች እኮ ተፈራ ነበር አይደል? አንዱንም ማግኘት አትፈልግም፣ ተደብቃ ነው የምትወጣው። ዛሬ ግን ክርስቶስን ስታገኝ ፍርሃቷ ሁሉ ተወገደላትና ከተማ ያሉትን ሴቶች ሁሉ ምን አለች? እናንተ በቤት የገባችሁ፣ እናንተ በር የዘጋችሁ የሰማርያ ሴቶች ውጡና ስሙኝ። ሚስጥሬን ሁሉ ዘርዝሮ የነገረኝን ኑና ውጡና አዩት። እኔ ያገኘሁትን እናንተም አገኙ አሉ። ምንድን ነው ዛሬ ያገኘው? እዛ ብርድ እየጠጣ ከ11 ሰዓት ጀምሮ እዛ ጊዮርጊስ ስትል እኔ ያገኘሁትን ናና አገኘው በሉት። እሺ ምንድን ነው ያገኘሽው ይሏቸዋል አይደል? ምንድን ነው ያገኘሽው? አይ ያልታደለ ሰው ቀን ስራ ይውልና ማታ የሚደለቅበት ቤት ሌሊት ሁሉ አናቱ ላይ ይነጋበታል። አንዳንዱ ሰው ሲጠጣ ሲዘፍን ከዛ ጠዋት ተነስቶ ስራ መሄድ አቅቶት ራሱን በጨርቃ ልክ እንደ ጀብዱ ነው ግን ያወራላችሁ። ነጋ እኮ ይላቸዋል። ምን ይነጋል እየጨለመበት? ክርስቶስ የሌለበት ህይወት ነጋ ያስብላል። እና እንዲህ ካለ ቦታ እግዚአብሔር ይጠብቀን። ከዛ በጣም የሚገርም ነው። እንስራዋን ሰብራ ሄደች። አንተ ሰብረ መውጣት ያቃተክ ነገር አለ። አንቺ ሰብረሽ መውጣት ያልቻልሽው ነገር አለ። በጌታ ፊት ኃጢአታችንን ካመንን በኋላ መስበር የሚገባንን ነገር መስበር አለብን። ይቺ ሴት ኃጢአቷን በክርስቶስ ፊት አመነች። ቀጥሎስ መሰበር ያለበት ባዶ ማድጋ ተሰበረ። ትዳሯ ነው ያልተባረከችበት፣ ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ህይወት፣ ያ ነው የተሰበረው። ከዚህ በኋላስ ሙላቷን አግኝተዋለች። ከዚህ በኋላ የቤቷን ድምቀት አግኝተዋለች። ሰላሟን አግኝተዋለች። በረከቷን አግኝተዋለች። እሱን ይዛ እንደ አዲስ ትቆማለች። እሱን ይዛ ህይወቷ ይስተካከላል። እሱን ይዛ አዲስ ምዕራፍ ይከፈታል። ልጅ ትወልድበታለች። እሱን ይዛ በባሏ ትከበርበታለች። ሀገር ሁሉ እንዳላማት አሁን ደግሞ የተከበረ ትዳር ይኖራታል። ማ ስለመጣ፣ ማ ስላስተካከለላት፣ ማን ያንን አጥሮች ስላፈረሰላት። ከዛ በኋላ ኑ አለች። በቀን አንድ የሰማርያ ሴት አግኝታ የማታውቀው መላ የሰማርያን ሴቶች በኋላዋ እያስከተለች ወደ ክርስቶስ አመጣች። እናንተ ስትለወጡ ነው ሌሎችን አምጥታችሁ ወደ መቅደሱ ማምጣት የምትችሉት። የእናንተ መመላለስ ለውጥ ካላመጣ፣ ሌሎች በእናንተ ህይወት ላይ ለውጥ ካላዩ እንዴት ሊመጡ ይችላሉ? ወገኖች እኛ እየሰበክን በቃል ብቻ የምናወራችሁ በህይወት ማንኖር ከሆነ ማንን እንሰብካለን? ወገኖቼ እናንተ እየተሰበካችሁ እስቲ ወደ ምስጢራት ተሳትፎ ድረሱ፣ እስቲ ቅዱስ ቁርባን ተቀበሉ። እናንተ በእናንተ ህይወት ጓደኞቻችሁ መቅናት ይጀምራሉ። እስቲ አንተ በመንፈሳዊ ህይወት ለውጥ አምጣና አሳይ። እስቲ በዚህ የኢየሱስ ክርስቶስን ስጋውና ደሙን እቀበላለሁ። ያ ሰብሬ መውጣት ሊኖር ይችላል። ሰብረ መውጣት ያቃተሽ ሲጋራው ሊሆን ይችላል፣ መጠጡን ሊሆን ይችላል። እነዚህ ሁሉ ከክርስቶስ አይበልጡም። ከሱ ፍቅር ይበልጣል። ሰብረ እንድንወጣ አማኑኤል ይርዳ። ያሳሳባትን ኑሮ አረሳችውን ስሯን ጣለች። ባዶ ማድጋ ምን ያደርጋል? ሰበረችው። ያልፈለገችውን ኃጢአት አይደለም ያመነችው፣ ስትዋሽ የነበረችውን አሁን ግን አመነች። ምን ይላል መጽሐፍ? ኃጢአቱን የሚሰውር አይለማም ይላል። ምኑን የሚሰውር? አቤት ማንነቷ ማፈር አቆመችና የክርስቶስን ማንነት መተረክ ጀመረች። በቀን አንድ ሴት የማታገኝ ሴት የሰማርያን ሴቶች ሙሉ በኋላ ወደ ክርስቶስ አመጣች። ስለዚህ የእግዚአብሔር ልጆች ወደ ሰማርያ ክርስቶስ የዘረኝነትን ግንብ ሊያፈርስ ነው። የጥላቻን ግንብ ሊያፈርስ ነው። የጾታ ምድርን የነዚህን ሁሉ ግንቦች ክርስቶስ ሊያፈርስ ገብቶም ደግሞ እንዳፈረሰ ወደ እኛም ሀገር ወደ ኢትዮጵያም ገብቶ የጥላቻን ግንብ ያፍርስልን። ወደ ሀገራችን መጥቶ የልዩነትን አጥር ያፍርስልን። እንደ ቀድሟችን አንድ እንዲያደርገን ሥላሴ በቸርነቱ ይርዳል። የዚችን እንደቀየረ የሁላችንም ህይወት እግዚአብሔር በቃሉ ይለውጥልን፣ ይቀይርልን። ወደ ቤታችሁ ስትገቡ መራራ የሆነባችሁን ነገር ሁሉ አማኑኤል ያጣፍጥላችሁ። ማምላክ ወላዲተ አምላክ ነገሮቻችሁን ሁሉ ታጣፍጥላችሁ። ያልተለወጠ ማንነት ይዘን ወደ ክርስቶስ ብንመጣ እንኳን ቃሉን በመስማት እንለወጣለንና በነገር ሁሉ በርቱ። ከቤተ መቅደስ አትራቁ። ጫማችሁ ከወለቀ ብዙ ጊዜ የሆናችሁ ሰዎች ቤተ መቅደስ ገብታችሁ ማስቀደስ ካቆማችሁ ረጅም ዓመት ይሆናችሁ። ግድ የላችሁም። እንደው ፕሮግራም አድርጉና ጨክናችሁ ሌሊት እየገባችሁ እጣኑ ይሽተታችሁ። መዓዛችሁን የእጣኑ መዓዛ ብዙ የኃጢአት ሽታዎችን ይለውጥልናል። ወደ ቅዱሳን ቅረቡ። አያችሁ ዛሬ በቅዱሳኑ ስም በታነጸ ቤተክርስቲያን ስንቀርብ በመዓዛሁ ለክርስቶስ ዘመሉ አልባቢሆሙ ለመሃይምናን በክርስቶስ መዓዛ የምእመናን ልብ ለውጠዋልና አቡነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ
እና አቡነ ሀብተ ማርያም እና አባ ሳሙኤል ዘደብረ ወገግ እና አባ ሳሙኤል ዘዋልድባ ኧረ ስንቱን ቅዱሳን እንጠራለን። መዓዛችንን ለውጠው የኔንም ቅድስት አርሴማ አምላክ ክርስቶስ ይለውጥልን። የድንግል ያስተማረን የመከረን የገሰጸ ልዑለ ባሕርይ አምላካችን እግዚአብሔር ስለ በጎነቱ እግዚአብሔር ስሙ የከበረ አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ ከመባል ይጠብቀን። ካገኙ ማጣት ከገቡ መውጣት የሌለባትን ተስፋ የምናደርጋትን መንግስቱን ያወርሰን።